እማዬ እኔ ታብሬቻለሽ ቆንጆ ቤትና መኪና ገዛልሻለሁ ከዚህን ሰራ ታቆሚያለሽ እሺ ልጄ ጀግና እኮ ነው ጎበዝ ነው ከተማርክ ሁሉንም ነገር ታሳካዋለሽ ልጄ እሺ እናቴ ለዳይ ወንድሜም መኪና ገዛልታለሁ ኧረ እባክህ አንተ ተምረህ እስክጨርስ እኔ ቁሜ ልጠብቅህ በጣም ትቀልዳለህ በእናትህ እኔ እዚህ ሀገር ኖሮ እንዴት እንደበረኝ ብታውቅ እንደዚህ አትልም ነበርሽ ዳኒ ለምን ሁሌ ታማራለህ አንተ ሰርተህ ለመብላት ዝግጁ ስላልሆንክ ነው እንጂ ስራ እኮ ሞልቷል አዎ እናቴ እውነቷን ነው ፈጣሪ እኮ ሙሉ ጤና ሰጥቷል ለምን ወጥተህ ጀመርክ በጥፊ እንዳለ አሁን ዝም ብለህ ትምህርት ቤት ሰዓት ደርሶብሃል እዮቤ እሱን ተወው በቃ ረፍዶብሃል ተነስና ወደ ትምህርት ቤት ሂድ እሺ እናቴ ወንድሜም ካስቀየምኩ ይቅርታ እና ልጄ ምን አሰብክ ምንም አላሰብክም ዝም ብሎ መዞርም እኮ ይሰለቻል ኧረ እማዬ እኔ እዚህ ሀገር የፈለገ ቢከፍሉኝ አልሰራም አይ ልጄ ስደትማ በጣም አስከፊ ነገር እኮ ነው እዚህ ሀገር ላይ ነገር ሆነ ትንሽም ቢሆን አመስግነህ መኖር ይሻላል ኧረ እባክሽ ሲሉ ሰምተሻል እማዬ አይ ልጄ እንደዛ እንኳን እንዳታስብ ባይሆን እኔ እናታችሁ ለሁለት ልጆች አላንስም አሁን ስራ ቀዘቀዘ እንጂ እኮ ከሰው በላይ ትኖራላችሁ ዳኒ ብቻ የስደት ነገር እንዳታነሳችሁ ኧረ እማዬ በቃ የትም አልሄድም እዚህ ዞር ዞር ብዬ ነው የምመጣው እሺ በልንካችን ያዛት እሺ እማዬ ይመች ካሌባ እንዴት ነሽ ቆየሁብሽ እንዴ አራው በሰላም ነው አዎ እንደ ማዘርጋ ምናምን ነበርኩኝ ምን አዲስ ደላላውን አልነገርኩኝ ደውዬለት ነበር እየመጣው ነው ብሎኛል ዋው በጣም አሪፍ ከዚህች ሀገር ተገላገልን እኛ ካሌባ ደሞ እኮ ደላላው በጣም ታዋቂ ነው አሉኝ የማይልከው ሀገር የለም ጣሊያን እንግሊዝ ጀርመን በል ብቻ በቃ በጣም ብዙ ሀገር ነው የሚልከው ብሎኛል ወይ ገላገለና የዚህች ሀገር ኑሮ እንዴት እንደምትታው ካሌባ በውጭ ሀገር ሰርቶ ይለወጣል እኛ የዚህች ሀገር እንደ ዋሊያ ቅርሱን እንቀርበና ካሌባ ግስል ላይ እየመጣ ነው ሰላም እንዴት ነው እንዴት ነው ወደ ጣሊያን መጓዝ ፈልጋችሁ ነው አይደል አዎ እዚህች ሀገር መኖር በጣም ይመራል እኛ ወጣ ብለን ሰርተን መለቀም ፈልጋለን አዎ ግድ ነው እንጂ እዚህች ሀገር ምን ትሰራላችሁ አንተ እንደምንም ብለህ ከዚህ ሀገር ገላግለን ብቻ ስለሱ አታስቡ ይሄ እኮ ስራዬ ዋናው መተማመናችንና ግልጽ መሆናችን ነው ከዚህች ሀገር እስክትወጡ ደግሞ ለማንም መናገር አይቻልም ኧረ በፍጹም እኛ ለማንም አንናገርም አታስብ በጣም ጥሩ ነገ ሌሎችም ልጆች ስላሉ አንድ ላይ ትጫናላችሁ እንደነገርኳችሁ ነገሩን በሚስጥር ያዙት ኧረ አታስብ እኛ ለማንም አንናገርም እሺ መልካም በሉ ደህና ዋሉ እንደደዋወሉ እሺ ወይ ተመስገን በቃ ከዚህች ሀገር ተገላገልን ማለት ነው ወይ ፈጣሪ ጸሎትን ሰምቶኛል ማለት ነው እኔ እዚህች ሀገር እንዴት መኖር እንደሰለቸኝ እንድታውቅ ግን ማዘራው ፈለው እንዳይሰሙ ከዚህች ሀገር እስከምወጣ ድረስ ኧረ አታስብ በቃ ደውልልኝ በቃ እኔ ልጅ ቻው በይ በቃ በይ ማዘሯ ስራ እንዴት ነው ዳኒ ዝራት እንዴት ነው ኧረ ማዘሯ ፉገራ ምን እሺ ነው በቅርቡ እኮ ስራ ጀምራለሁ ፈጣሪ ምን ይሳናል ልጄ እኮ ስራ ልጀምር ነው አለኝ ተመስገን ለምን ምን ለመስራት አሰብክ በቃ አንቺ እንዳልሽ የሆነ የተገኘውን ስራ ለመስራት አስቤያለሁ ግን ይኸው ከክለሰል መጣው እንዴ ወይ ልጄ ስናነሳው መጣ እንዴት ነህ አይ ቀስ በል እንጂ ክላስ አይሽ ነበር ደግሞ ወለፈው አንደኛ ስለታ አስተማራችን ደርሰልን አይ ልጄ ጀግና እኮ ነው ወንድምህን ስራ ጀምራለሁ ብሏል እናታችን በቅርቡ ቁብ ሲወጣልኝ ሱቅ ከፍታለሁ በቃ እንቀየራለን እሺ ልጆቼ በጣም አሪፍ እናቴ እኔም በክላስ ተመለስ ሱቁን ጠብቀሻለሁ በቃ እኔም አሁን ሂጂ ስራዬን እጀምራለሁ እየጠሩኝ ነው እናቴ ወንድም ስራ ጀምራለሁ አለ አዎ ልጄ ፈጣሪ ጸሎቴን ሰማ መሰል ስራ መስራት ፈልጋለሁ አለ የሚገርም ነው ወንድም ያለው መስራት ይፈልጋል ውጭ ሀገር ገንዘብ ይታፈሳል ማለት ነው አይ ልጄ አትሳሳት ፈጣሪ ከፈቀደ እዚህ ሰርተህ በትንሽ ነገር ልትቀየር ትችላለህ እሱም መስሎት ነው እንጂ እንደ ስደት መጥፎ ነገር የለም አዎ እናቴ በጣም ከባድ ነው እዛ ለብቻው ነው እኔ ካንቺና ከወንድሜ ጋር ብቻ ነው መኖር ፈልገው እሺ ልጄ ሁሉም አብረን እንኖራለን አሁን ወደ ቤት ሄድና በድስት ውስጥ ያለውን ወጥ ሞቅ አድርገህ መክሰስህን ብላ እኔም ትንሽ አየሩን አስቼ እመጣለሁ እሺ እናቴ
እንዴት ናችሁ? ሁላችሁም ተዘጋጅታችኋል አይደል? እዛ እንደገባችሁ ቀላል ነው የሚሆነው። ግስላው ነው ይላክን ካላችሁ ወደ ፈለጋችሁት ሀገር ይልኳችኋል። እሺ ቦስ፣ እኔ ከዚህ ሀገር ወጥቼ መገላገል ብቻ ነው የምፈልገው። በጭራሽ አታስብ። አውሮፓና አሜሪካ ግማሹን ህዝብ እኔ ነኝ የላኩት ማለት ትችላለህ። እሺ ቦስ፣ እኔ እንግሊዝ እንደገባው አንድም ጓደኞቼን አልልክም። በድህነት እሽት ማለት አለባቸው። እንደዛ አይባልም ወንድሜ። እንደኔ መልካም ሰው መሆን አለባችሁ። ይሄኔ በቅንነት ወደምትፈልጉት ሀገር እየላኳችሁ አይደለ? እዛ ገብታችሁ ሳይ ነው የኔ እርካታ። እና ግን ቦስ ልክ እዛ እንደገባን ምን እንላከል? ደስ ያለ ነው ወንድሜ። አሁን ከዚህ ስትወጡ ስልካችሁን ለኔ ትሰጡኛላችሁ። የቤተሰቦቻችሁን ስልክ በቃላችሁ መያዛችሁን እንዳትረሱ። ሊቢያ እንደገባችሁ ደላሎች ይቀበሏችኋል። አሁን በሚስጥር ወደ መኪና እንሄዳለን። እንዴት ነው? ዛሬ 8 ቃል ልኬልሃለሁ። በደንብ አድርገህ እየገረፍክ ደህና ገንዘብ አስልካቸው። እሺ ቦስ፣ ገንዘቡ ከከፈሉ በኋላ ድንበሩን ይሻገራሉ ወይስ እንዴት ነው? አንተ ምን ሆነህ ነው? ገንዘቡን ያስላካቸውን ወስደህ ወደ ጫካ ወርውራቸው። ገንዘቡን ያላኩትን ደግሞ በሰንሰለት በደንብ አድርገህ እየገረፍክ ቪዲዮ ቀርጸህ ለቤተሰቦቻቸው ላክላቸው። ያኔ ወደው ሳይሆኑ በግዳቸው ይላል። እሺ አለቃ፣ እንዳያሳስብህ። ዛሬ ምን ነው ዳኒ ጠፋል? እኔ እንጃ ማዬ፣ ስራ ጀምረውናል። እኔ እንጃ ውስጤ ጥሩ እየተሰማኝ አይደለም እንጂ ብቻ ፈጣሪ ያውቃል። ደግሞ የተሸለምኩትን ደብተር ላሳይሽ እናቴ። እሺ የትኛው ነው ያሳየኝ? ምን ነው ፍጥጥ ብለህ ቀረ? እማዬ ዳኒ ስደት ወጥቷል። እንዴት አወቅ ልጄ? ምንድነው የምታወራው? እወዳቸዋለሁ። በቃ እዚህ ሀገር መስራት አልፈልግም። ወደ ሊቢያ ጉዞ ጀምሬያለሁ። እዛ እንደደረስኩ እደውልላችኋለሁ። አታስቡ፣ እወዳችኋለሁ። ፈጣሪ ሆይ ልጄን አደራ እየቤት ተነስ። በቃ ወደ ትምህርት ቤት እንዳይረፍድብህ። ዛሬ እኔም ስራ ይቅርብኝ፣ እረፍት ላድርግ ቤት ቁጭ ብዬ። እሺ እናቴ፣ በቃ ደህና ነኝ። አንተ የነዳን ቤት ታውቃለህ አይደል? አሁን ቦስ በደንብ አስረዱኝ። ቤታቸው ኮንዶሚኒየም ነው አይደል? አልተሳሳትክም። አሁን ልጇ ሊቢያ ገብቷል። ወዲያውኑ እየተገረፈ ቪዲዮ ዋትስአፕ ላይ ተልኮልኝ፣ እሱን ታሳያታለህ። ከዛ ወዳ ሳይሆን በግዷ ታስገባለች። አያሳስብም ቦስ። መልካም፣ እያንዳንዱ ነገር በጥንቃቄ ፈጽም። እሱን ካሳካ 200 ሺህ ብር ታገኛለህ። የተጠየቀው 1.5 ሚሊዮን። አለበለዚያ ግን ልጅሽን ይገድሉታል ብለህ ንገራት። ያኔ ኮንዶሚኒየሟንም ቢሆን ሸጣ ትልካለች። አያሳስብም።
ሁሉም ነገር በሚገባ ወጣል። ሰላም ነው ማዘር? ደህናት ነው አይደል? አዎ ልጄ ምን ሆነ? አማዬ ወማዬ ማለባገዴ ዳኒ አሁን ከባድ ውስጥ ነው ያለው። አነጣም ስለሆነ ብር ካላመጣ ነገር ላለም ብለውታል። የኔ ወንድምም ከነዳኒ ጋር ነበር ይሄ ወንድሜ ከሚገድሉ ቢቢ መኪና ውስጥ ነው ላኩላችሁ። ኧረ በቃ እሺ ነው ያለችኝ እቺ ቤት ናት። እንደምንም ብዬ ሽጬ በምንም ቢሆን ሽጬ ልክለታለሁ። ልጄን ብቻ ምንም እንዳያደርጉብኝ። በቃ እንደዛ ይሻላል። ይሄንን ወሬ አንድ ሰው እንዳይሰማ። ሰው ከሰማ ልጅ ይገድሉታል። ኧረ ልጄ ለማንም አላወራም። ብቻ ልጄ ምንም ነገር እንዳያደርጉብኝ ከነቃው ቢሆን ቤት ሽጬ ልክላቸዋለሁ። እሺ መልካም። ከ1.5 ሚሊዮን ብር አንድ ብር ቢጎድል ልጅሽን ይገድሉታል። የሊቢያ ደላሎች ከባድ ናቸው። እኛ በዚህ አካውንት ላይ ያስገባነው በዚህ አካውንት ላይ ይላል። ደህና ዋል። ደህና ዋል። የትናንቱን ጉዳይ ተደረገ። ሴትዮዋ ምን አለች? ሴትዮዋ ተርበትብታለች። የማንም አናገርም ብላለች። በዚህ አካውንት አስገቢ ብዬ ቁጥር ሰጥቻለሁ። በጣም ጥሩ። የነዚህ ሁሉ ገንዘብ እጃችን ከገባ ድርሻችንን ተከፋፍለን መጥፋት አለብን። አዎ በጣም ጥሩ ሀሳብ ነው። ሳይባለን እንትሩ ላሽ ማለት አለብን። በጣም ተከዘኛል። አይዞሽ ፈጣሪ ያውቃል። የዳኒ ወንድሜን ጉዳይ ነው። አዎ ሌላ ምን ይሆናል? ያለችንን ቤቱን ሸጥኳት። ከወንበረ የምንኖረው እዚህ ጎዳና ላይ ነው። አይዞሽ በቃ እናቴ ሰዎች እንዲያስጠብቁኝ እጠይቃለሁ። አዎ ልጄ አንተማ ጀግና ነው የኔ አንበሳ። ብቻ አምላኬ የልጄን ነገር አደረ። እማ ግን ሰዎች ከስደት እየተመለሱ መሆኑን ሰምቼ ነበር። ወንድሜ ግን ሊመጣ ይችላል። ፈጣሪ ባደረገው ብቻ ልጄን አግኝ እንጂ የቤቱ ድረስ ሰውንም አላነሳም ነበር። ምሳቅን ባልተጨረስ ወንድሜ እንኳን በሰላም መጣ። ደዳዎች እንደግል በጣም ይሰራ ነው። እማዬ በእናትሽ ይቅርታ አድርጊልኝ። ከዚህ በኋላ አንቺ ያልሽኝ ስራ ነው የተገኘውን ቢሆን እንጨትም እኮ ተሸክሜ እሰራለሁ። በእናትሽ ይቅርታ አድርጊልኝ። ችግር የለውም። ዋናው አንተ በሰላም መምጣትና ከስህተት መማር ነው። ወይ ህገወጥ ስደት ለጠላቴ እንኳን አልመኝም። ግን ያየሁት ስቃይ ነው። ሰላም ነው? እንዴት ናችሁ? አቤት ሰላም ነው። ወይዘሮ አልሚ አንቺ ነሽ አይደል? አዎ ይቅርታ። ምን ነበር? ምን ፈልገህ ነው? አንተም ስደተኛ እስከሆነ ጠፋ ከዚህ ጉማሬ ቤታችን አሸጥከኝ። አሁን ደግሞ ምንድን ነው የቀራችሁ? እንደዛ አይደለም ፈለው፣ ለሌላ ጉዳይ ነው የመጣሁት። እሺ ምን ነበር? ኮንዶሚኒየሙ እናንተ እንደነበርና በህገ ወጥ ለሄደው ልጅሽ ተቸግረሽ ልሽልሽ ሰምቼ ነበር የመጣሁት። አዎ በትክክል። አሁን ግን ፈጣሪ ይመስገን ልጄ በሰላም ወደ ሀገሩ ገብቷል። መልካም። እኔ ቤቶችን እየገዛው እነግዳለሁ። እናንተ ደግሞ ቤታችሁን ሽጣችሁ ጎዳና እንደወጣችሁ ሰምቼ ነበር። እናም ቤታችሁን በነፃ ልመልስላችሁ ነው የመጣሁት። ከምር ነው? አዎ እውነቴን ነው። ምክንያቱም በብዙ አጭበርባሪ ህገወጥ ደላሎች ምክንያት የብዙ ሰው ገንዘብና ህይወት ያልፋል። ስለዚህ ይህን ቤት ለእናንተ በነፃ ልመልስ መጥቻለሁ። እነዚህ አስኮብላይ ህገወጥ ደላሎች በመጠቆም በህግ ቁጥጥር ስር እንዲውሉ ማድረግ አለብን። ምር ነው ባለ